አመስግኑ። በእውነት የደብሩ ሰበካ ጉባኤ ሊመሰገን ይገባዋል። እኔ ሽልማቱን የሚሰጠውን ሳይሆን ሕሊናቸውን ነው የሰጧቸው። ሙሉ በሙሉ አይምሯቸውን የሰጧቸውና ይህ ድል መታደል ነው። እኔም እንግዲህ እንደ ሊቀ ካህናት ቀና የዋህ ታዛዥ እሰራለሁ ማለት ነው። ምን ብላችሁ እግዚአብሔርን አመስግኑ። ወደዚህ ወጣ ብሎ አባታችን እንዲታይ ይችን አፍሮሷን ትንሽ የሸት ብታደርጓት በእውነት ደስ ይላል። አባታችን ሞገሳችን፣ ክብራችን፣ መካሪያችን፣ ተቆርቋሪያችን ሊቀ ካህናት በየነ አሰፋ በእውነት እኔ ካወቅኳቸው ጊዜ ጀምሮ ፍጹም ወንድም ፍጹም አባት ናቸው። በእውነት የእናንተ አባት የእናንተ አስተዳዳሪ የዚሁ ተቋም አስተዳዳሪ ሆነው በመመደባቸው ስለየናቸው ለራሱ እግዚአብሔር ማለት ነው። ሌላውን ስጦታ ከአካባቢ ሽማግሌዎች፣ ከደብሩ የአስተዳደር ሰራተኞች፣ ከደብሩ ማህበረ ካህናት ልዩ ልዩ አገልጋዮች የተበረከተ ሌላ ስጦታ አለ። እሱንም ታላቁ አባታችን መልአከ ምሕረት ዘካርያስ ሌሊት መጥተው ቀድሰው ያቆረቡት ቅዳሴውን የመሩት አባት እሳቸው ይሰጡልናል። አሁን እምለን ብላችሁ አመስግኑልን። በጣም ደስ የሚለው እግዚአብሔር ያክብርልን። አሁንም ሌላ ስጦታ አለ። ያው ስም ዝርዝራቸውን መጥራት አስፈላጊ ሆኖ ስላላገኘሁት ነው። የደብሩ ሰበካ ጉባኤ፣ የደብሩ ማህበረ ካህናት፣ የአስተዳደር ሰራተኞች፣ የአካባቢ ሽማግሌዎች ሽማግሌ ዜር ነው ይላል ያገሬ ሰውና በጣም ትላልቅ አባቶች ያሉበት ቦታ ነው። እኔም የዛ ቦታ አስተዳዳሪ አገልጋይ በመሆኔ ደስታዬ ወሰን የለውም። ያመስግኑላቸው አባቶች ስጦታ ለየት ያለ ሱፍ ከነ ጫማው ከነ ሸሚዙ ነው። እልል ብላችሁ አመስግኑ። በጣም ደስ ይላል። የሚገርም ነው። ከታላቋ ካቴድራል ከኮተቤ መካነ ቅዱሳን ኢያቄም ወሐና ካቴድራል ቀድሞ ከዛ በፊት ሲያገለግሉ ነበር። ከዛ ደግሞ የተበረከተ ስጦታ አለ። ለሌላቸው አመስግኑ። ከመካነ ቅዱሳን ኢያቄም ወሐና ማህበረ ካህናት ነው። ከአካባቢ ሽማግሌዎች ከመካነ ቅዱሳን ኢያቄም ወሐና የአካባቢ ሽማግሌዎች ናቸው። ያሁኑን ደግሞ ድጋሜ ስጦታ የሰጡትና አመስግኗቸው። አሁን እንግዲህ በዚህ በቃናል። በእውነት አባታችን ሌላ ስጦታ አለ። አንጋፋው አባታችን የዚሁ ደብረ ፀሐይ ቅዱስ ጊዮርጊስ ቤተ ክርስቲያን ከቀሲስ ተክሉ ወልደ ዮሐንስ ከዲያቆን ሳሙኤል ተሰማ በግላቸው ደግሞ ከማህበረ ካህናቱ ውጭ የተሰጠ ስጦታ አለ። እሱንም ይስጡልን አባታችን። እግዚአብሔርን አመስግኑ። እግዚአብሔር ይስጥልን። ምዕመናን የእናንተን ጊዜ የተሻማን ይቅርታ ይደረግልን።
መቼም ለአባት ላገለገለ ለመራ ክብር መግለጽ ፍቅርን መግለጽ አስፈላጊ ስለሆነ ነው። የመንፈስ ቅዱስ አባቴ የመንፈስ ቅዱስ ወንድሜ ታላቁ ሊቀ ካህናት በየነ አሰፋ